ሩታን ጋሽዬ እንዴት እንደሚወዳት ታውቃላችሁ? ገብቷችኋል? አበባዬ ነው የሚላት። አበባዬ ያ ነገር አበባዬ የሚላት አበባው ስለሆነች ነው። ገብቷችኋል? አበባውን አታድርቁበት። የጋሽዬን አበባ አታድርቁበት። ስርዓታችሁ የምትይዙ ከሆነ ትይዛላችሁ። ዚስ ኢዝ ዘላስት ከእናንተ ጋር ያለው ነገር ማለት ነው። ሚጥሚጣ እያጠንኩኝ ይበቃችኋል እላችኋለሁ። ሚጥሚጣ እያጠንኩኝ ማለት ነው። እንደዚህ አፋችሁ የምትከፍቱበትም ሚጥሚጣ እንዲህ ቤት ውስጥ አፍኜ ሚጥሚጣ እያጠንኳችሁ እንድታወራው ታደርጋለሁ። ፈረንጆ አዲስ አበባ ነው ያለው፣ እናንተ የላችሁም። እንደዚህ ሆኑ ብሎ ስለሚናገር ነው ትታችሁ ትሄዳችሁት። አም ሶሪ። ዛሬ የሩታና የአብርሃም ትዳር ጫፍ ላይ ደርሷል። ሊፋቱ ጫፍ ላይ በማ ምክንያት? በእናንተ በሶስታችሁና ከጀርባ ያሉ ሆይ የሚሉ ጭንቅላት የሌላቸው ሰዎች ትደሰቱት ምትዋኙት የሆነ እንደፈለጋችሁ የምትሆኑት ነገር ግን እናንተ የምር ከልብ ደስተኛ ሆናችሁ የምታደርጉት ነገር ነው። እነዚህ ገደል የሚከቱ ጓደኞች ናቸው እንጂ እነዚህ አንተን ጥሩ ደረጃ ላይ የሚያደርሱ ጓደኞች አይደሉም። ገደል የሚከቱ ናቸው። ቲቢታቸውስ ካፍንጫ። እኔ አቤልም ብሩክም እዚህ መተው ከኔ ጋር አጠገብ ላጠገብ ቆመን ካወራን ወንድ አይደለም። ወይኔ ወይ እነሱ ይለይልናል። ብዙ ሰው እነዚህ እባብ ናቸው ብለው ሲሉ እኔ ደግሞ ከዚህ በፊት ያሳለፍነው ይሄ ላይፋችን እነዚህ ልጆች መልካም ልጆች ናቸው። ከኔ ጋር ያሳለፍነው አቤል ጓደኛዬ ብዙ ነገር አብረን ደጉንም ክፉንም ያየነው ብሩኬም በቃ እንደዚህ ብዬ ብዙ ነገሮችን ከቨር ለማድረግ ሞክሬ ነበር። ግን አሁን ቋቃለኝ። አንድ ባለትዳር ልጅ ከሴት ጋር አገናኝታችሁ ምንድነው የምታረጉት? ወይንስ እንደተለመደው ፖሊስ ይላክባችሁ የሆነ ነገር ይላክባችሁ ወይስ እስር ቤት እንደለመዳችሁ ትበሰብሳላችሁ? ያው ለምዳችኋል። አቤልም ብትሆን የተወሰነ ቀን እስር ቤት ገብተህ ምናምን የተወሰነ ነገር አይተሃል። ወይስ የእስር ቤት ምግብ የእስር ቤት ውሃ ናፍቋችኋል? አሁንም እናስገባችሁ። አይ ካልሆነ እናስገባችሁ። ትገባላችሁ። እሺ ብስብስ ትሏታላችሁ። እዛው የለመዳችሁት መበስበስ ነው። እዛው ሄዳችሁ ትበሳበሳላችሁ። እንዴት ናችሁ? አለውን እግዚአብሔር የተመሰገነ ይሁን። ዛሬ በጣም ተበሳጭቼ በጣም ተናድጄ ነው የመጣሁት። ማናችሁም ይሄን ቪዲዮ እንድታሳልፉትም እንትን እንድትሉትም አልፈልግም። ከመጀመሪያ እስከ መጨረሻ ድረስ ይሄን ቪዲዮ እንድትመለከቱ ፈልጋለሁ። ብዙ ስሜት አለኝ፣ ብዙ የምናገራቸው ነገሮች አሉ እና ሁላችሁም ይሄን ቪዲዮ በደንብ አዳምጣችሁ በደንብ ይሄን ነገር ሰምታችሁ ፍርድ እንድትሰጡም ከዛ በተጨማሪ ደግሞ በቃ ውስጣችሁ ላይ ያለውን ነገርም እንደፈለጋችሁ እንድታወሩ ፈልጋለሁ። ዛሬ ከነጋ ብዙ ነገሮች አይቻለሁ። ኩሪፍቱ ከሄዱ በኋላ እንዳለ ሙሉ ጀማው ብዙ ነገሮች ተበላሽተዋል። ብዙ ነገሮች በቢያንስ የሆነ መስመር የያዙ ነገሮች እንኳን መስመራቸውን ለቀው ሌላ ቦታ ላይ ገብተዋል። አብርሃም በጣም አዝኜብሃለሁ፣ በጣም ተከፍቼብሃለሁ። አሁን እንዲህ ነው ብዬ መናገር አልፈልግም። ምክንያቱም ከዚህ በፊት እኔ አንተና ሩታ እንድትታረቁ አንተና እሷ ወደ ትዳራችሁ እንድትመለሱ በተቻለ መጠን ብዙ ነገሮችን ስሞክር ነበረ። ግን ያው ምን እንዳደረጉብህ አላቅም፣ ምን እንደሆንክ አላቅም፣ ምን እንደነካ አላቅም። ምን እያረክ እንደሆነም አንተ እየታወቀ ያለ አይመስለኝም። አም ሶሪ ጓደኛዬ ስለሆንክ ልሸፋፍንልህ ወይ ደግሞ ልደባብቅልህ እንትን ማለት አልፈልግም። ትደሰቱት ምትዋኙት የሆነ እንደፈለጋችሁ የምትሆኑት ነገር ግን እናንተ የምር ከልብ ደስተኛ ሆናችሁ የምታደርጉት ነገር ነው። ሄርሜላ የምትባዩም ምንድነው የምትሰሪው? በቃ ልጁ ባለትዳር እኮ ነው፣ አለቀ። ልጁ ባለትዳር ነው፣ አለቀ። እንዴ በቃ አልፈልግሽም አለ አይደል እንዴ? ስንት ነገር አለ አይደል እንዴ? ይሄው ማግባት ከፈለግሽ እዩ ኤክሶ ጥያቄ እያቀረበልሽ ነው አይደለ? የፍቅር ጥያቄ እያቀረበልሽ ነው አይደለ? ኤክሶ ጋር ሄደሽ ትዳር መመስረት ፈልገሽ ከሆነም ሌላ ተጨማሪ ነገርም ከፈለግሽ እዛ መሄድ ትችያለሽ። ለምን ጋሼንስ ታሳዝነዋለህ? ጋሽዬ አንተን ሆኖ አንተ ማድረግ ያለብህን ነገሮች አንተ መፈጸም ያለብህ ይቅርታ መጠየቅም ካለብህ ጎንበስ ብለህም ሆነ ምንም አድርገህ ማድረግ ያለብህን ነገር ጋሽዬ በዛ በትልቅ ሰው አቅሙ ሩታን እየጠራ ከኛ ከወጣጤዎቹ ጋር አብሮ በመሆን እሷን ለማናገር ለማውራት እየሞከረ ትዳርህ እንዲመለስ እየጣረ ባለበት ሰዓት አብርሃም ምንድነው እያደረክ ያለኸው? አብርሃም ኖርማል ነህ ግን
የምሬ ነው። ጥያቄ የምጠይቅ ነገር ኖርማል ነው። ስልኬን አታነሳም፣ ደውልልሃለሁ። ጓደኞች እነዚህ ከብት የሆኑ ጓደኞች ናቸው ማለት ሰው አይደሉም። ሁለቱም ከብቶች ናቸው። በእነሱ እየተመራህ ኩሪፍቱ ሄደህ ውሃ ታንቦራጭቃለህ። ምን ማለት ነው ይሄ? ከአንድ ባለ ትዳር የሚጠበቅ ነገር አይደለም። አም ሶሪ እኔ በጣም በቃ በደንብ ሪስፔክት አለኝ። ግን በዚህ ልክ ደግሞ ስትሆን ደግሞ በጣም ሪስፔክት ያለኝ ሁሉ በጣም ነው መበሳጭብህ። እንደውም ሩታን በጣም በድያታለሁ ብዬ ነው የማስበው። አብርሃም ሩታን በድያታለሁ። ሁላችሁም ይሄን ቪዲዮ እንድታዩት ሼር እንድታደርጉት ፈልጋለሁ። እንዴ ባለ ትዳር አይደለህ እንዴ? ስንት ነገር እስከዛሬ ድረስ በስንት በፍቅር ታሪክ የቆየ ግንኙነት ያላችሁ ሰዎች አንድ ወር በስነ ስርዓት ያልሞላት የመጣች ልጅ ጭንቅላትን ጠምዘዛ ገደሉ ስከት ዝም ብለህ ትመለከታለህ? ትልቅ ነህ፣ ታገናዝባለህ፣ ታስባለህ፣ ብዙ ነገሮችን እንትን ትላለህ። ለምንስ ነው እንደዚህ የምታረገው? ጋሽዬስ አዝኜብሃለሁ ልጄ ብሎ የሆነ ነገር ላይ መጥቶ እስኪናገርህ ወይ ደግሞ ከልቡ እንዲያዝንብህ ለምን ታደርጋለህ? ለምን ጋሽዬ እንዲያዝንብህ ታደርጋለህ? እኔ መናገር ፈልጌ አይደለም ልናገር የፈለኩት፣ ግን ከነገ ዛሬ ትሻሻላለህ። ከነገ ዛሬ እነዚህ ከብት ጓደኞች አቤልና ብሩክ የሚባሉ ጥሩ ነገር አስተሳሰብ ኖሯቸው ወደ ቤት የምትበለስበትን መንገድ ያመቻቹልሃል፣ ያስቡልሃል ብዬ እያሰብኩኝ ነበረ። ግን አንተ ተቃራኒ ነው። እነዚህ ገደል የሚከቱ ጓደኞች ናቸው እንጂ እነዚህ አንተን ጥሩ ደረጃ ላይ የሚያደርሱ ጓደኞች አይደሉም። ገደል የሚከቱ ናቸው። ቲቢታቸውስ ካፍንጫ። እኔ አቤልም ብሩክም እዚህ መተው ከኔ ጋር አጠገብ ላጠገብ ቆመን ካወራን ወንድ አይደለም። ወይኔ ወይ እነሱ ይለይልናል። በዚህ ልክ እናንተን በማግባባት ደረጃ ሰው ጋር መታችሁ ስታወሩ፣ አጠገብ ላይ ሆናችሁ ስታወሩ ሌላ፣ ካሜራ ላይ ገብታችሁ የምታደርጉት ድርጊት ሌላ። በቃ እናንተ በጣም አራዳ ናችሁ። በጣም ሲበዛ አራዳ ናችሁ። እኛ ፋራ ነን። ያኔም ቢሆን ለኔ ደብዳቤ ሰጣችሁ ሩታ ጋር ስትልኩኝ እናንተ አብርሃምን ይዛችሁት ስትሄዱ እንዳላያችሁ እንዳይነቃባችሁ እንደሆነ አውቄያለሁ እኮ። ገብታችኋል? ያ ነገር ሳይገባኝ ቀርቶ ወይ ፋራ ሆኜ ወይ ምናምን አይደለም። እያንዳንዱን ስራችሁን አውቃለሁ እኮ። ምን አይነት መሰሪ ልጆች እንደሆናችሁ አውቃለሁ። ገብታችኋል? እኔ ብዙ ሰው እነዚህ እባብ ናቸው ብለው ሲሉ እኔ ደግሞ ከዚህ በፊት ያሳለፍነው ላይፋችን እነዚህ ልጆች መልካም ልጆች ናቸው። ከኔ ጋር ያሳለፍነው አቤል ጓደኛዬ፣ ብዙ ነገር አብረን ደጉንም ክፉንም ያየነው ብሩኬም፣ በቃ እንደዚህ ብዬ ብዙ ነገሮችን ከቨር ለማድረግ ሞክሬ ነበረ። ግን አሁን ቋቃለኝ። ይሄ የማስመሰል እንትን ቋቃለኝ ነው የምላችሁ። እንደ እኔ እኮ ሽጉጥ አመጣው እኮ ልድፋችሁ ሲሉ እኮ ችግር የለውም እኔ ሪስኩን ወስዳለሁ፣ ምንም ነገር አይሆኑም፣ ማንም ሰው እንዳይናገራቸው፣ ማንም ሰው እንዳይመታቸው ብዬ ያስጣልኩ ጓደኛችሁ ነኝ። ዛሬ ግን ከጀርባ ዞራችሁ የምታረጉት ነገር ባይዘው ባለፈው እኔ እንደዛ የሆኑ ወጠጤ ልጆች ቤቴ ድረስ ገብተው ህይወቴን ሲፈታተኑ እኔን ለማጥፋት ሲሞክሩ፣ እኔን ለመግደል ሽጉጥ ይዘው ሽጉጥ ይዘው ይመጡ ምን ሲሉ እነዛ ሁለት ወጠጤዎች ከሩታ ጋር እንድጋጭና ከሩታ ጋር አውቆ ሩታ ሲል የነበረው ያ ወፈር ያለው ልጅ አሁንም ቢሆን ከሩታ ጋር ያለኝን ነገር ሪሌሽን ያለኝን ግንኙነት ያለኝን ወዳጅነት ለማቆርፈድ እንደሆነ ሳይገባኝ ቀርቶ አይደለም። ፕላስ በደንብ አዳምጡ። እኔ ያንን ነገር ስታደርጉ እናንተ መሆናችሁ ሳይገባኝ ቀርቶ አይደለም። በቃ ይሁን ችግር የለውም በማለት ነው። ምንም ችግር የለውም። እኔን አልመቱኝም፣ አልገደሉኝም፣ ምን አላሉኝም ብያልኩ ለዛ። እናንተ ግን ቢያንስ ራሳችሁ መሆናችሁን ያወቁት እንኳን ደውላችሁ ያንን ሁሉ ነገር አይታችሁ ደውላችሁ እዩ ተረፍክ ምንም ቢሆን ጓደኛችሁ ነኝ አይደለ? ጓደኛችሁ ነኝ ታውቃላችሁ። ብዙ ነገር አብረን አሳልፈናል። ግን ተው ግድ የለም ይሁን እስኪ ብዬ ነው። ግን እናንተ ምንድነው አንዴ እንኳን ደውላችሁ ምን ሆንክ ተረፍክ እንደዚህ ሆንክ ብላችሁ ያላላችሁ እኮ ሰዎች ናችሁ። አም ሶሪ። ዛሬ የሩታና የአብርሃም ትዳር ጫፍ ላይ ደርሷል። ሊፋቱ ጫፍ
ጫፍ ላይ በማ ምክንያት በእናንተ በሶስታችሁና ከጀርባ ያሉ ሆይ ሆይ የሚሉ ጭንቅላት የሌላቸው ሰዎች የበላን የጠጣኑ ማዕዱ ይይዘኛል ብላ አስባ ነው ትልቅነቷ ማለት ነው። ገብቷችኋል? ትልቅነቷ ይዟት ነው። ግን እናንተ ይሄ ነገር ትምህርት አልሆናችሁም። ከዚህ በስንት ነገር ተደረጋችሁ እናንተ እንዴ። ህይወታችሁን ሰው መጥቶ እስኪያጠፋው ድረስ ነው የምትጠብቁት? ህይወታችሁን የሆነ ሰው መጥቶ የሆነ ነገር እስኪያደርጋችሁ ነው የምትጠብቁት? ለምን እንደዛ ይሆናል? እናንተ ህይወታችሁን አትፈልጉትም? ተሰደባችሁ፣ ተመታችሁ፣ ምንም የሚገባችሁ ነገር አይደለም። ገብታችኋል? ሐውልት ናችሁ እንዴ? ማናት ገኒ ሐውልት ናት። ሐውልት ነው እንዴ አብርሃም ብላለች። በዚህ ልክ አንዴ ትንሽ እንኳን ሺም ቁንጥጥ ያደርጋችሁ ተቃቅፈው እዛች ጋር ሲሳሳሙ ስታዩ፣ ሲተሻሹ ስታዩ እጅ ለእጅ ትንሽ የማይዛችሁም እናንተ። እኔ አሁንም ቢሆን ጊዜ አላችሁ። ትዳር አትበትኑ፣ ትዳር አትረብሹ። ነገ ነግበኔ ነው ነግበኔ። እናንተም የሚገርም ፍቅር ላይ ሆናችሁ፣ የሚገርም ትዳር ላይ ሆናችሁ፣ የሚገርም ህይወት እየመራችሁ የሚበጠብጥ የሚረብሽ እንደዚህ ሰላም የሚያሳጣ አንድ ስራ ፈት ወመኔ ህይወታችሁ ላይ ገብቶ ሊበጠብጣችሁ ይችላል። ግን ያዛኔ የምትሉት ወይኔ አብርሽ፣ ወይኔ ሩታ፣ ያኔ እናንተን ያረኳችሁ ነገር ዛሬ ብድሩን እየከፈለኝ ነው የምትሉት። ለምንስ ለምንስ ፈጣሪ ትፈታተኑታላችሁ? ለምን ፈጣሪ ትፈታተኑታላችሁ እንዴ? የሆነ ነገር ብለን ሩታን ሊያስደስት ቤት ከመጣ በኋላ እናንተ በጀርባ በኩል ሄዳችሁ ለሩታ የሆነ ነገር እንዲደርሳት ታረጋላችሁ። ገብቷችኋል? ሩታ እንደዚህ ነገር ይሄ አሁን ለምሳሌ ወርቅ ከተባለ ወርቁን አብርሃም ከገዛው አብርሃም ወርቁን አልገዛው መረጃ ምናምን ተለና ታወከቡትና ልጁን ካለበት ነገር ታውጡታላችሁ። አይናችሁ ይውጣ እባቦች። የሆነ ነገር ሲባል እንደዚህ ብላችሁ ወደ ሌላ ነገር ትከቱታላችሁ እንዴ። ሁላችሁም ብትሆኑ እዚች ጋር ያደረጋችሁ ያላችሁት ነገር ትክክል አለመሆኑን ልትገነዘቡ ይገባል። አንድ ባለ ትዳር ልጅ ከሴት ጋር አገናኝታችሁ ምንድነው የምታረጉት? ግን ምንድነው የምታረጉት? ወይንስ እንደተለመደው ፖሊስ ይላክባችሁ የሆነ ነገር ይላክባችሁ ወይስ እስር ቤት እንደለመዳችሁ ትበሰብሳላችሁ? ያው ለምዳችኋል። አቤልም ብትሆን የተወሰነ ቀን እስር ቤት ገብተህ ምናምን የተወሰነ ነገር አይተሃል ወይስ የእስር ቤት ምግብ የእስር ቤት ውሃ ናፍቋችኋል? አሁንም እናስገባችሁ። አይ ካልሆነ እናስገባችሁ። ትገባላችሁ። እሺ ብስብስ ትሏታላችሁ። እዛው የለመዳችሁት መበስበስ ነው። እዛው ሄዳችሁ ትበሳበሳላችሁ። የምን መበሳበስ ነው እንዴ? ወይስ ንቀት ነው? ንቀት ነው ወይ? ግዴታ ደብዳቤ መጥቶ መሰጠት አለበት? ትልቅ ሰው ማታከብሩ፣ ትልቅ ሰው በሚዲያ ወጣችሁ የምትሳደቡ ክፍታፎች፣ ትልቅ ሰው አቤል በተለይ ትልቅ ሰው ትሳደባለህ። ምንድነው የነካህ አንተ ልጅ? ወይንስ ጀማው ሙሉ ላይ ነው የተሰራበት? እውነት እንደሚባለው ሙሉ ጀማው ላይ ተሰርቶበት ነው? እውነት እንደሚባለው ሁላችሁም ጭንቅላታችሁን የሚያዞር ነገር ተጠቅመውባችሁ ነው? ምን ትደረጋላችሁ ከዚህ በላይ? እኔ አሁንም ቢሆን ይሄ ትዳር እንዲመለስ ነገም ከነገ ወዲያም እንትን ማለት አይቀርም። ገብቷችኋል? ግን አሁንም ቢሆን አቤል፣ ብሩኬ፣ ሄርሜላ ወደ ራሳችሁ ተመለሱ። ይሄ ነው አልላችሁም። ወደ ራሳችሁ ተመለሱ። እንዴት መመለስ እንዳለባችሁ ደግሞ እናሳያችኋለን። ክብር ካልወደደላችሁ፣ ፍቅር ካልወደደላችሁ እናሳያችኋለን። ገብታችኋል? በጣም ማዝኛለሁ። በጣም ከዚህ በፊት ፍቅር ይዟችሁ ማያቅ፣ ከዚህ በፊት ሴት የሚባል ማታውቁ ነው የምትመስሉት። ፍቅር ይዟችሁ ሌላ ሰው መጥቶ ያንን ፍቅር ወይ ደግሞ ፍቅረኛ እያላችሁ ሌላ ሰው መጥቶ ያንን ነገር ያቺን እንስት ወይ ያንን ወንድ ሲቀማችሁ የሚሰማችሁ ስሜት ምን አይነት እንደሆነ ታውቃላችሁ። የምትወዱት ነገር ስትቀሙ ታውቃላችሁ። አብርሃም እኮ ወዶ አይደለም፣ ሰማሁ ያለሁት ነገር ይደወልልኛል እኮ ከኩሪፍቱም ይደወልልኛል። ፈረንጁ ሲያወራ ብዙ ነገሮችን ሲናገር እኮ ሰምቼዋለሁ። ሊሄዱ ነው አለ፣ ቤቱን ጥለው ጠፍተዋል አለ።
ፈረንጁ ለሩታ ስለሚያግዝ ነው ጥላችሁት ቤት ያለበት ትታችሁት ሄዳችሁት። ፈረንጁ አዲስ አበባ ነው ያለው፣ እናንተ የላችሁም። እንደዚህ ሆኑ ብሎ ስለሚናገር ነው ትታችሁት ሄዳችሁት። በእናንተ ምክንያት ብዙ ሰው እየተተራመሰ እንደሆነ አልገባችሁም። ብዙ ትርምስ እንደገባ አላወቃችሁም። አሁንም ቢሆን አይምሯችሁን ክፍት አድርጋችሁ ይሄንን ነገር ስሙት። ነገ ከነገ ወዲያ እኮ እኔ ከሚስቴ ጋር ስጣላ የሆነ ነገር ሲፈጠር እኮ ምልካችሁ ሽማግሌዎች እኮ ናችሁ። ዛሬ ወጣት መሆናችሁን አይደለም ማየት ያለባችሁ። ነገ ሽማግሌ ትሆናላችሁ፣ ነገ ትልቅ ሰው ትሆናላችሁ። ሄዳችሁ ሽማግሌ ሄዱልኝ ስላችሁ እንዴት በምን ሳፋችሁ ነው የምታወሩት? ሩታን ጋሽዬ እንዴት እንደሚወዳት ታውቃላችሁ። ገብታችኋል? አበባዬ ነው የሚላት። አበባዬ ያ ነገር አበባዬ የሚላት አበባው ስለሆነች ነው። ገብታችኋል? አበባውን አታድርቁበት። የጋሽዬን አበባ አታድርቁበት። ስርዓታችሁ የምትይዙ ከሆነ ትይዛላችሁ። ብዙ ሰው አይቻለሁ። ቡዜም እያንዳንዱ ነገር ስትናገራችሁ ሰምቻለሁ። ገብታችኋል? ከዚህ በላይ ሁሉም ትግስቱ አልቋል። ዘላስት ከእናንተ ጋር ያለው ነገር ማለት ነው። ሚጥሚጣ እያጠንኩኝ ይበቃችኋል እላችኋለሁ። ሚጥሚጣ እያጠንኩኝ ማለት ነው። እንደዚህ አፋችሁ የምትከፍቱበትም ሚጥሚጣ እንዲህ ቤት ውስጥ አፍኜ ሚጥሚጣ እያጠንኳችሁ እንድታወሩ ታደርጋለሁ። ስርዓታችሁ የምትይዙ ከሆነ ዛሬም ነገም ከነገ ወዲያም እድል አላችሁ። ስርዓታችሁን ያዙ። እኔ ከዚህ በላይ ማውራት አልፈልግም። ከዚህ በላይ ሩታ የምትለማመጥበት ምንም አይነት ሁኔታ የለም። አርፋችሁ የምትቀመጡ ከሆነ ተቀመጡ። ጨርሻለሁ።